እንዳለመታደል ሆኖ ለዓለማዊ ነገር ተገዝቶ ሰማያዊ ነገር ማሰብ እንትቷል። እንባትታለን፣ እንታትራለን፣ እንለፋለን፣ ግን ነው ምንም ጠብ የሚል ነገር የለም። ያ የበለጠ ጭንቀት ውስጥ ይከተናል። አዳሪ አዳር አይበለው፣ ሌሊቱ ሙሉ ስቃዥ ነው ያደርኩት። ምን እንደሆነ ሊገባኝ አልቻለም። በሰላም ውለን እንድንገባ እንዲያግዘን የምንጠይቅበት መሳሪያ ነው ጸሎት። ክፉ ክፉ ነገር ያሳያችኋል፣ ያስደነግጣችኋል፣ እንቅልፍ ይነሳችኋል፣ እንዳተኙ ያባትታችኋል፣ ያባንናችኋል። እሱንና ቅባ ቅዱስ እንዲሁም ደግሞ ጸበል እየቀላቀልኩኝ እየቀባው አየዋቸው። ልክ እሱ በጣም በሚገርም ሁኔታ እሱን የተቀቡ ጊዜ ኳ ሳይል የት እንዳደሩ ሳያውቁ ሳይገላበጡ በሰላም ነው የሚያነጉት። የአጋዕዝተ ቅድስት ሥላሴን 17 ዓመት በሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነውና እጃችሁን ዘርጉ ባልነው መሠረት አላሳፈራችሁንም። ፈጣን ምላሻችሁ የቅድስት ሥላሴን ቤት እንድንሠራ ያሰብነውን እንድንፈጽም ኃይልና ብርታት ሆኖን ይኸው መሠረቱን ጀምረናል። የረዳችሁንን ሁሉ እያመሰገን አትርሱን ያሉ አባቶችን ምርቃት አስቀድመን ጅምሩ ከፍጻሜ እንዲደርስ አሁንም አብራችሁን ሆኑ ስንል እንማጸናለን። አብረን እንደጀመርነው አብረን እንጨርሰዋለን። ድጋፋችሁ አይለየን። በድጋሚ በአባቶች ስም እናመሰግናለን። የአጋዕዝተ ቅድስት ሥላሴ ቤተ ክርስቲያን አሰሪ ኮሚቴ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም ትገኙ ቻናል ተከታታዮች ይኸው ዛሬም በእግዚአብሔር መልካም ፈቃድ ተገናኝተናል። እንግዲህ ለዛሬ የብዙዎች ጥያቄ የብዙዎች የጋራ የቤት ስራ የሆነ ርዕስ ጉዳይ እንመለከታለን። ይሄው ምንድነው? ሰዎች ለምን እንቃዣለን የሚለውን ጥያቄ መልስ ማግኘት ወይም ማወቅ ይፈልጋሉ። ብዙዎች እንግዲህ ሲናገሩም እንደሚደመጠው ዛሬ አዳሪ አዳር አይበለው፣ ሌሊቱ ሙሉ ስቃዥ ነው ያደርኩት፣ ምን እንደሆነ ሊገባኝ አልቻለም የሚል ነገር ያዘወትራሉ። እንዲሁም ደግሞ ብዙዎች በቅዠት ዓለም ውስጥ ቆይተው ሲነቁ ላብ አጥምቋቸው በላብ ተዘፍቀው ሲነቁ መመልከትም የተለመደ ነገር ነውና የሆነ ሰው ነው። ለምንድን ነው ሰዎች የሚቃዡት? ይሄ የብዙ ሰው ጥያቄ ነው። የብዙ ሰው የጋራ ጥያቄ ነው። የብዙ ሰው የጋራ አጀንዳ ነው። ሰዎች መቃዠታቸው እንጂ አብዛኛዎቹ ሰዎች ለምን እንደሚቃዡ አያውቁም። እሱን እንመለከታለን። ለቅዠት መፍትሄው አለ ወይ? ችግሩንስ እሺ ተመለከት ነው። ግን ለምን ቃዥው ነገር መፍትሄ አለው ነው? እንዳንቃዥ ማድረግስ ይቻላል ወይ የሚለውንም አብረን እንመለከታለን። አዎ፣ መልሱ አዎ ነው። ሰዎች እንዳይቃዡ ምን ማድረግ እንዳለባቸው በፕሮግራሙ መጨረሻ ላይ እነግራችኋለሁ። እንግዲህ ለምን እንቃዣለን የሚለው ብዙ ምክንያቶች ቢኖሩም ለዛሬ ስድስቱን ማሳያዎች ነው ማሳያችሁ፣ ወይም ስድስቱን ምክንያቶች ነው ማሳያችሁ ለምን እንደምትቃዡ ማለት ነው፣ ወይም ሁላችንም ለምን እንደምንቃዥ ማለት ነውና ከዛ ላይ ደግሞ ከቅዠት መዳኛ መንገዶችን እጠቁማችኋለሁ። አንደኛው የምንቃዣው ለምንድን ነው? ከጸሎት ስለምንርቅ ነው። ከጸሎት ስለራቅን። አሁን አንዳንዱ ሰው በወረት ጸሎት ይጀምርና ከዛ ቶሎ ይሰለቸዋል። ያው የርኩስ መንፈሱም አሰራር አለ። ሰይጣን ጠላታችን ሁሌ እንድንጸልይ አይፈልግም። ሁሌ ከፈጣሪ ጋር እንድንገናኝ አይፈልግም። በጸሎት እግዚአብሔርን እንድናመሰግን፣ በጸሎት እግዚአብሔርን እንድንለምን አይፈልግም። ትልቁ ማሳሳቻ መንገዱም ያ ነው። በቃ ሰዎች ከጸሎት እንዲርቁ ማድረግ ስለሆነ እኛ ከጸሎት በራቅን ቁጥር ለሱ ድል ነው። ስለዚህ ሌሊት አንደኛው ቅዠት ወይም ደግሞ በቅዠት የምንቸገርበት ምክንያት ምንድነው? ከጸሎት ስለምንርቅ ነው። ከጸሎት ስለራቅን ነው፣ ስለማንጸልይ ነው። እና እንግዲህ ጸሎት እንደሚታወቀው ከእግዚአብሔር ጋር የምንገናኝበት ድልድይ ነው፣ መንፈሳዊ ድልድይ ነው። እንዲሁም ደግሞ ከብዙ ነገር መጠበቂያችን ነው። ከአደጋ እግዚአብሔር እንዲጠብቀን፣ ቤታችንን እንዲባርክልን፣ ልጆቻችንን እንዲጠብቅልን፣ በሰላም ውለን እንድንገባ እንዲያግዘን የምንጠይቅበት መሳሪያ ነው ጸሎት።
ስለዚህ ይህንን እርግፍ አድርጎ የተወሰው ለብዙ አደጋዎች ቢጋለጥም አንደኛው የሚጋለጥበት አደጋ ደግሞ ቅዠት ነው። እንግዲህ ጸሎትን በሌላ በምንም አይደለም ጸሎትን ወይም ደግሞ ጸሎት ቅዠትን ማራቂያ መንፈሳዊ እግዚአብሔር ኃይል እንደሆነ መረዳት ይኖርብናል እና አንደኛው ምክንያት እንደነገርኳችሁ ስለማንጸልይ ነው እና የማንጸልይ ከሆነ ደግሞ እግዚአብሔርን በጸሎት ስላልለመን ነው ስላልጠየቅ ነው እንዲሁም ደግሞ እግዚአብሔርም ደግሞ ጠባቂ መላእክትን ስላላዘዘልን ስንቃዥ እናድራለን ማለት ነው። ስለዚህ የመጀመሪያው ትልቁ ችግር ምንድነው? ለቅዠት ምክንያት የሚሆነው ከጸሎት መራቅን ነው። ስለዚህ ጸሎታችንን ሳናስተካክል መቀጠል ይኖርብናል። ሁለተኛው እንግዲህ ሰይጣን ስለሚያስፈራራን ነው። ሰይጣን ከሚደሰትባቸው ከሚዝናናባቸው ነገሮች አንዱ የሰው ልጅ እያስፈራራ በፍርሃት ዓለም ውስጥ ከቶ ከዛ የሚያገኘው ፊድባክ ግብረ መልስ መደሰት ነው። ይሄንን ምን ያህሎቻችን እንደምናውቅ እርግጠኛ አይደለሁኝም። ስለዚህ ሰይጣን ስለሚያስፈራራን እንቃዣለን ማለት ነው እና እንደውም ብዙ ጊዜ ምንድነው በስማም ዛሬ በጣም የሚያስጠላ ቅዠት ነበረ የተመለከትኩት ተናገሩ ሲባሉ እኔ እንጃ ጠፋብኝ፣ ውስብስብ ያለ ነው፣ እግርና እጅ የሌለው ነው፣ መላቅጦ የጠፋ ነው ብለን እናገራለን አይደል? ስለዚህ ሰይጣን ደግሞ ያንን ያውቀዋል፣ ያንን ሳይኮ ያውቀዋል። ስለዚህ ምንድነው ያስፈራራናል ማለት ነው። ያስፈራራናል የተለያየ በጣም አስቀያሚ የሚሆኑ ነገሮችን እንድናይ፣ ወይ ገደል ሲከተን፣ ወይ የሚያስፈራ ነገር ሲያባረረን፣ ወይ ከጅብ ጋር ስንሯሯጥ፣ ወይ ከርኩስ መንፈስ ጋር ስንሯሯጥ ያሳየናል፣ ያቃዠናል። ያንን ያየን አንዴ ስንነቃ፣ አንዴ መልሰን ስንተኛ፣ አንዴ ስንንፈራገጥ፣ አንዴ ድምፃችንን አውጥተን ለመጮህ ስንጥር፣ አጠገባችን የትኛን ሰው ስንበጠብጥ ሌሊቱ ይነጋል። እንዴ ሌሊት እኮ ስትቃዥ ነው ያደርከው፣ ሌሊት እኮ ስትቃዥ ነው ያደርሽው፣ ምን ሆነህ ነው፣ ምን ሆነሽ ነው የሚል ጥያቄ የተለመደ ነው። ሌላ ምንም አይደለም። ሰይጣን ስለሚያስፈራራን፣ ሳይኮሎጂያችንን ስለሚያውቀው። ስለዚህ ሰይጣን እኛ ከሚፈትበት መንገድ አንዱ እንግዲህ ክፉ ህልም በማሳየትና በማስደንገጥ ነው። ይህን ተክነውበታል። ክፉ ነገር ያሳያችኋል፣ ያስደነግጣችኋል፣ እንቅልፍ ይነሳችኋል፣ እንዳተኙ ያባትታችኋል፣ ያባንናችኋል። ስለዚህ ሁለተኛው ምክንያት እሱ ስለሚያስፈራራን ነው። ስለዚህ ሰይጣን እንዳያስፈራራን ሳንጸልይ መተኛት የለብንም ማለት ነው። መፍትሄውን መጨረሻ ላይ እነግራችኋለሁ። ሌላው እንግዲህ የምንቃዥበት ምክንያት ምንድነው? መንፈስ ቅዱስ ስለራቀን ነው። ይሄ ከሁለቱም ቅድም ካነሳናቸው ከጸሎት ስለመራቅና ስለ ሰይጣን ስለሚያስፈራራ ነው ከሚለው ጋር ይገናኛልና እንግዲህ ለሰይጣን ተገዢ ስንሆን፣ ከእግዚአብሔር መንገድ ስንርቅ፣ ከጸሎት ስንርቅ፣ ከስግደት ስንርቅ፣ ከጾም ስንርቅ፣ እግዚአብሔር ከሚፈልጋቸው ቅዱሳን ተግባራት ስንርቅ መንፈስ ቅዱስ ራቀን ማለት ነው። ምክንያቱም መንፈስ ቅዱስ የምን አይነት ሰውነት ማደሪያ እንደሆነ እናውቃለን። የንጹህ ሰውነት ስላችሁ በአካላዊም በመንፈስም ማለት ነው፣ በነፍስም ማለት ነው። ጽዱ የሆነ ነፍስ፣ ጽዱ የሆነ ሰውነት እግዚአብሔር ይፈልጋል፣ ጽድት ያለ። ስለዚህ ከዛ የራቀን ከሆነ በስካር ዓለም፣ በዝሙት ዓለም፣ በሌብነት ዓለም፣ የጓደኛን በመመኘት ዓለም፣ ያለ አግባብ ሌላውን በመንጠቅ ዓለም ውስጥ የምንኖር ከሆነ በምንም ተአምር ቅዱስ መንፈስ ሊቀርበን አይችልም። ስለዚህ ቅዱስ መንፈስ ያልቀረባት ነፍስ ደግሞ ሁሌም ስትቃዥ ነው የምትኖረው እና ሶስተኛው ምክንያት መንፈስ ቅዱስ ስለራቀን ነው። መንፈስ ቅዱስ ስለራቀን ነው እና እንግዲህ በጾም በጸሎት በብዙ አገልግሎት እንዲሁም ደግሞ ልፋትና ድካም መንፈስ ቅዱስ ጸጋ ሆኖ ካደረብን በኋላ ሁሉን እርግፍ አድርገን በመተው በኃጢአት ዓለም ገብተን እግዚአብሔርን ማሳዘን፣ እግዚአብሔርን ማስቀየም ስንጀምር ጸጋ ይርቀናል፣ መንፈስ ቅዱስ ይርቀናል፣ እግዚአብሔር ያዝንብናል፣ እግዚአብሔር ይቀየመናል። ስለዚህ የመንፈስ ቅዱስ ማደሪያ መሆን በፍጹም የሚታሰብ አይደለም። ስለዚህ የሰው ልጅ የመንፈስ ቅዱስ ማደሪያ መሆን ከፈለገ፣ ጸጋው እንዳይርቀው ከፈለገ የእግዚአብሔርን ትእዛዛት ማክበር ይኖርበታል። በትንሹ ማለት ነው። በትንሹ ጸጋ መንፈስ ቅዱስ የራቀው ሰውና መምህራኖች ሲያስተምሩ በር የሌለው ቤት አንድ ነው ይላሉ።
ቤት ጥሩ በር ካለው ምንም እንደማይገባበት ሁሉ ጸጋ እግዚአብሔር ያለው ሰው ደግሞ ሰይጣን ቢፈትነውም ተንኮሉ በውስጡ አይገባም። ምክንያቱም ጸጋ እግዚአብሔር በውስጡ ስላለ ማለት ነውና ስለዚህ ከምንቃዥባቸው ወይም ደግሞ በጊዜ ከምንሰቃይባቸው ምክንያቶች አንደኛው መንፈስ ቅዱስ ሲርቀን ስለሆነ ይሄንን አውቀን መንፈስ ቅዱስ እንዲቀርበን ማድረግ ያለብንን ቅዱሳን ተግባራት መፈጸም ይኖርብናል ማለት ነው። ሌላው እንግዲህ ለዓለማዊ ነገር ተገዝተን ሰማያዊ ነገር ማሰብ ስንተው ነው። አሁን ይሄ በቃ የዓለም እውነት ነው። የዓለም እውነት ነው። ይሄ በደንብ የሚታይ ነገር ነውና ብዙ ሰው እንዳለመታደል ሆነው ለዓለማዊ ነገር ተገዝቶ ሰማያዊ ነገር ማሰብን ትቷል። እንደው ሌላው ቢቀር በምሳሌ እንኳን ብንመለከተው እስኪ አብዛኞቻችንን ማህበራዊ ሚዲያዎቻችንን እንመልከት። ወደ ምን ያጋደሉ ናቸው? ሀብትን ወደ መስበክ ምንድነው ይሄ ቁስን ወደ መሰብሰብ፣ ሰልፊሽነት፣ ራስ ላይ ብቻ ስለማተኮር ነው የሚናገሩት እንጂ በመንፈስ ቅዱስ ጸጋ ተሞልቶ ሌሎችን ስለመርዳት፣ ያለንን ነገር ስለማካፈል፣ እኩል ሼር ስለማድረግ ከስንት አንድ ሊያውም ደግሞ በጣም በውስን የሆኑ መንፈሳዊ ቻናሎች ናቸው ያንን የሚያስተምሩት ያውም በቂ ባልሆነ ሁኔታ ማለት ነው። እና ስለዚህ የሰው ልጆች ከመንፈሳዊ ነገር ይልቅ ለዓለማዊው ነገር ተገዥ ሆነናል። ልጅ ነገር ያታልለናል፣ ለፋሽን እንሰግዳለን፣ ውድ መኪኖች ያታልሉናል፣ በጣም የቅንጦት ህይወት ያማልለናል። የሰው ልጅ እግዚአብሔር በባረከለት ነገር ተደስቶ አይኖር እየተባለ አይደለም። ነገር ግን ሙሉ በሙሉ መንፈሳዊ ማንነታችንን የሚያስረሳ ከሆነ አደጋ አለው ነው። ስለዚህ አሁን ዓለም እየታየ ያለበት መነጽር ያ ነው። ለዓለማዊ ነገር ተገዝተን ሰማያዊ ነገርን ማሰብ ትተናል። ስለዚህ አንደኛው የቅዠታችን ምክንያት እሱ ነው ማለት ነው። እንግዲህ በመንፈሳዊ ሰማያዊ ነገር ተስጋይና ምድራዊ ነገር ብቻ ማሰብ ስንጀምር በዚህ ሐሳብ ነፍሳችን ትባትታለች። ነፍሳችን እረፍት የላትም፣ ትባክናለች። ስለዚህ የባከነችና የባተተች ነፍስ ደግሞ ከቅዠት አታመልጥም። እንግዲህ እንደሚታወቀው ደግሞ በመሰረቱ ቅዠት የነፍስ ሳይሆን የስጋ ባህሪ ነው። ምክንያቱም ከስጋዊ ፍላጎት ላይ ስለሚነሳ ማለት ነውና ስጋዊ እንትተንም መንፈሳዊ ነገር ማሰብና በመንፈሳዊ ነገሮች መመሰጥ፣ በመንፈሳዊ ነገሮች ጊዜያችንን ማሳለፍ፣ በመንፈሳዊ ነገሮች መያዝ ስንጀምር ቅዠታችን እየጠፋ ይሄዳል ማለት ነው። ሌላውና አምስተኛው የቅዠታችን ምክንያት ምንድነው? እንግዲህ ስጋችን በነፍሳችን ላይ ስትሰለጥን ማለት ነው። ለዚህ ጥሩ ምሳሌ የሚሆነው ምንድነው? የአባታችን አዳም ተምሳሌትነት ነው። ይሄው ምንድነው? እንግዲህ አዳም የሰይጣንን ምክር ሰምቶ የሳተው ወይም ደግሞ የተሳሳተው ስህተት ነበረ። ያ ምንድነው? ከአፈር መፈጠሩን ረስቶ አፈርነቱን ረስቶ እንግዲህ የአምላክን ሽቶ ለስጋው በተገዛ ጊዜ ታላቅ ውድቀትን ወድቋል። እንግዲህ የእግዚአብሔር መለኮታዊ እስትንፋስ የሆነችውን የነፍሱን ሐሳብ ቢሰማ ለውድቀት ባልተዳረገ ነበር። እሱ ግን ያንን ትቶ በተቃራኒው መንገድ ሄዷልና እንግዲህ የአዳም ነፍስ እግዚአብሔር መሆን እንደማትችል አዳም ራሱም ያውቀዋል። ነገር ግን ያው ብዙ ጊዜ የሚያሳስተው ሰይጣን አይደለ? ግን የሰይጣንን ምክር ሰምቶ መንገድ ስቷል። ስለዚህ ያ መጨረሻ ላይ ለውድቀት ነው የዳረገው። ስለዚህ ብዙዎቻችን አሁን ያንን መንገድ እየተከተለ ነው፣ ስጋችን በነፍሳችን ላይ እንድትሰለጥን እድል መስጠት ማለት ነውና ይሄም ለቅዠት አንደኛው ምክንያት ነው ማለት ነው። ስድስተኛውና የመጨረሻው ምንድነው? ከአቅማችን በላይ ስንጨነቅ ነው። ከአቅማችን በላይ እንጨነቃለን ብዙዎቻችን። ለእግዚአብሔር መተው ያለብንን ነገር ለእግዚአብሔር መተው ስንችል ግን እግዚአብሔርን ረስተን በራሳችን የምንፈጽመው በራሳችን መፍትሄ የምናመጣ በራሳችን ድል የምናደርግ መስሎን እንባትታለን፣ እንታትራለን፣ እንለፋለን። ግን ነው ምንም ጠብ የሚል ነገር የለም። ያ የበለጠ ጭንቀት ውስጥ ይከተናል፣ የበለጠ ለጭንቀት ይዳርገናል፣ የበለጠ ለጭንቀት ያጋልጠናል። እና እንግዲህ የዛሬ አዳላችንና ውሏችንን እንኳን አናውቅም። ግን ብዙዎቻችን ዛሬን ትተን ስለ ነገ ነው የምንጨነቀው። ይሄ ደግሞ ትክክለኛ አመለካከት አይደለም እና ስለዚህ
ጭንቀት ውስጥ ያለ ሰው ደግሞ ሁሌም ከቅዠት ዓለም የተገላገለ አይሆንም። ስለዚህ ስድስቱን ምክንያቶች ታሳቢ በማድረግ እና እንዴት ነው ከቅዠት የምንገላገለው የሚለውን ነገር ማወቅ ይኖርብናል። እንዴት ነው ከቅዠት? እሺ ስድስቱ ምክንያቶች አወቅናቸው፣ ተረዳናቸው። ስለዚህ እንዴት አድርገን ነው ከዚህ ቅዠታችን ልንመለስ የምንችለው? ከዚህ ቅዠታችን ልንታደግ ደግሞ ይህንን ቅዠታችንን ማስወገድ የምንችለው እንዴት ነው የሚለውንም ነገር እንመለከታለን። ዋናው መፍትሄ እሱ ስለሆነ ማለት ነው። አንደኛው እንግዲህ ውዳሴ ማርያምን መጸለይ ነው። ውዳሴ ማርያም እንግዲህ እመቤታችን የሁሉም ነገር የሰላም በር መክፈቻ ቁልፍ ስለሆነች ሰላማችንን ለማግኘት ከቅዠታችን ለመዳን ከቅዠታችን ለመገላገል ውዳሴ ማርያምን መጸለይ መልመድ መቻል አለብን። እመብርሃንን አመስግነን እንግዲህ በልብስሽ ሸፍኝን፣ ሁሉ ነገር ታውቂያለሽ፣ ለአንቺ ነጋሪ አያስፈልግሽም፣ የልቤን ታነቢያለሽ፣ ስለዚህ አንቺ ጠብቅኝ ብሎ መጸለይ ከቅዠት ያድናል። በፍጹም ሳትጠራጠሩ ማለት ነው። በፍጹም ሳትጠራጠሩ። ሁለተኛው ሰላም ለኪንም መድገም ነው። እንግዲህ እንደ ብርታታችን ከቻለን 3 ጊዜ አለበለዚያም ከበረታን ደግሞ 7 ጊዜ ሰላም ለኪን ጸልየን የዘወትር ጸሎትን አቡነ ዘበሰማያትን ጨምረንበት ብንተኛ ለቅዠታችን ትልቅ መፍትሄ ነው። በነገራችን ላይ ሌላ ደግሞ የተጸለየበት አባቶች፣ ትክክለኛ አባቶች፣ ጸጋ ያላቸው አባቶች የጸለዩበትን ቅባ ቅዱስ እና እምነት አንድ ላይ ቀላቅሎ ተቀብቶ መተኛትም ለቅዠት መፍትሄ እንደሆነ እኔ ራሴ ማረጋገጥ እችላለሁ። በቅርብ ሰዎች ላይ ስለተመለከቱ ነው። ቅዠት ያስቸግራቸው የነበሩ ሰዎችን ከበርሜል ጊዮርጊስ ይዤ የመጣሁት እምነት ነበር። እሱንና ቅባ ቅዱስ እንዲሁም ደግሞ ጸበል እየቀላቀልኩኝ እየቀባው አየዋቸው። ልክ እሱ በጣም በሚገርም ሁኔታ እሱን የተቀቡ ጊዜ ኳ ሳይል የት እንዳደሩ ሳያውቁ ሳይገላበጡ በሰላም ነው የሚያነጉት። እሱ በተረሳ ጊዜ ደግሞ ቅዠቱ እንደገና ያገረሻል። ስለዚህ መፍትሄ አድርገን የወሰድነው ምንድን ነው? በቅርብ ሰዎች በኩል አንደኛ ነገርኳቸው ቅባ ቅዱሱን ጸበሉንና እምነቱን ቀላቅሎ መቀባት። ሌላው ደግሞ እስካሁን የተነጋገርናቸውን ነገሮች ውዳሴ ማርያምን መጸለይ፣ አቡነ ዘበሰማያትን መድገም፣ እንዲሁም ሰላም ለኪን መጸለይ በጣም መፍትሄ ነው። ሌላው አባታችን ወይ አሁን ብዙ ሰዎች አባታችን ላይ የተወሰነ ደቂቃ ጸሎት የሚመስላቸው ሰዎች አሉ። ነገር ግን አባታችን ወይም ቀላል ጸሎት አይደለም እና ይሄንን በደንብ ማወቅ መቻል አለብን እና አባታችን ወይ በነገራችን ላይ ታላቅ ጸሎት ነው። ጌታችን ለደቀ መዛሙርቱ እንዲጸሉ ያስተማራቸው አጭሩና በውስጡ ብዙ ነገሮችን የያዘ ትልቅ ጸሎት ነው። ይህንን ማወቅ መቻል አለብን። እንግዲህ ማቴዎስ 6:9-13 መረዳት እንችላለን። ይህ ጸሎት 1 ደቂቃ የማይሞላ ነው። ምናልባትም ደግሞ እንደ አጸላያችን ነው። 1 ደቂቃ እንኳን ቢሞላም ሰዎች ለዚህ የሚሆን ጊዜ አጣን ቢሉ ይሄ በእግዚአብሔር ላይ መዘባበት ነው የሚሆነው። በእግዚአብሔር ላይ መዘባበት ነው የሚሆነው። ስለዚህ ይህንን ጸሎት መጸለይ ይኖርብናል ቢያንስ። ከዛ በላይ ሌሎች ጸሎቶች አሉ። ስንበረታ መዝሙረ ዳዊትን ምዕራፎቹን እየቀያየረን እንዳስፈላጊነቱ እንደ ዕለት ውሏችን እንደገጠመን ነገር እንዲሁም ደግሞ ሰይፈ መለኮት፣ ሰይፈ ሥላሴ፣ ሌሎች ጸሎቶችም አሉ። ብዙዎቻችሁ ስለምታውቁ ያንን አልነግራችሁም እና እነዚህን ነገር ማድረግ ወሳኝ ነው። ከቅዠት ያድነናል ነው። ሌላው እንግዲህ መዝሙር 90 መጸለይ ከቅዠት እንደሚያድነን አባቶችም ያስተምሩናል፣ ይመክሩናል እና እነዚህ ነገሮች የምናደርግ ከሆነ ከቅዠት ህይወታችን እንወጣለን ማለት ነው። ወይም ደግሞ ቅዠታችንን እናስወግዳለን ማለት ነው። ለምሳሌ ስለ እንትን እየነገርኳቸው ነው። ስለ መዝሙር 90 እየነገርኳቸው ነው። መዝሙር 90 ላይ ያለው መዝሙር ምንድን ነው የሚለውን ስንመለከት የሚከተለውን እውነት ነው የምናገኘው እና በትክክል ሀሳቡ
ከቅዠት ብቻ አይደለም፣ በጣም ከብዙ ነገር እንደሚያድን ይመሰክራልና ላስታውሳችሁ መዝሙር 90ን በልዑል ረድኤት የሚያደር በሰማይ አምላክ ጥላ ውስጥ የሚቀመጥ እግዚአብሔርን አንተ መጠጊያዬና አምባዬ ነህ፣ አምላኬና ረዳቴ ነው፣ በእርሱም እታመናለሁ ይለዋል። እርሱ ከአዳኝ ወጥመድ ከሚያስደነግጥም ነገር ያድነኛልና። በላባዎቹ ይጋርድሃል፣ በክንፎቹም በታች ትተማመናለህ። እውነት እንደ ጋሻ ይከብሃል። ልብ አድርጎ ከሌሊት ግርማ፣ በመዓልት ከሚበር ፍላጻ፣ በጨለማ ከሚሄድ ክፉ ስራ፣ ከአደጋና ከቀትር ጋኔን አትፈራም። ባጠገብህ 1000 በቀኝህም 10,000 ይወድቃሉ። እግዚአብሔርን የያዘ ብዙ ይጥላል፣ ወደ አንተ ግን አይቀርቡም። በዓይኖች ብቻ ትመለከታለህ፣ የኃጥአንንም ፍዳ ታያለህ። አቤቱ አንተ ተስፋዬ ነህና ልዑሉን መጠጊያ አደረግ። ክፉ ነገር ወደ አንተ አይቀርብም፣ መቅሰፍትም ወደ ቤትህ አይገባም። በመንገዱ ሁሉ ይጠብቁህ ዘንድ መላእክቱን ስላንተ ያዛቸዋልና፣ እግርህም በድንጋይ እንዳትሰናከል በእጆቻቸው ያነሱሃል። በተኩላና በእባብ ላይ ትጫናለህ፣ አንበሳው እና ዘንዶን ትረግጣለህ። በእኔ ተማምኗልና አድነዋለሁ፣ ስሜንም አውቋልና እጋርደዋለሁ። ልብ አድርጉ፣ በእኔ ተማምኗልና አድነዋለሁ። በእግዚአብሔር እንተማመን፣ እንድንድን የምንፈልግ ከሆነ ማለት ነው። በጌታችን በመድኃኒታችን በኢየሱስ ክርስቶስ እንተማመን። መዳን የምንፈልግ ከሆነ፣ ከቅዠት መራቅ የምንፈልግ ከሆነ፣ ከሚያባትተን ነገር መዳን የምንፈልግ ከሆነ፣ ከብክነት ዓለም መመለስ የምንፈልግ ከሆነ በእሱ እንተማመን። ምክንያቱም ቃል ገብቶልናል አድነዋለሁ ብሎ። ስሜንም አውቋልና እጋርደዋለሁ፣ ይጠራኛል እመልስለትማለሁ። በመከራውም ጊዜ ከእርሱ ጋር እሆናለሁ፣ አድነዋለሁ፣ አከብረውማለሁ። ረዥም ዕድሜን አጠግበዋለሁ፣ ማዳኔንም አሳየዋለሁ። የክርስቶስን ማዳን አይተነዋል፣ እናየዋለን፣ እያየነውም ነውና መዝሙር 90 ይሄ ነው። ስለዚህ ከቅዠት መዳን የምትፈልጉ ሰዎች ይህንንም መዝሙር ይህንንም ጸሎት መጸለይ ይኖርባችኋል ማለት ነው። በነገራችን ላይ ሳይንስ ፍጹም የሆነ መፍትሄ ካጣላቸው ነገሮች አንዱ ቅዠት ነው። በቅዠት ዓለም ውስጥ ያሉ ሰዎች አሁን በተነጋገርነው አይነት ኮንሰፕት የሚቸገሩ ሰዎችን መፍትሄ ለማግኘት ሳይንስ ብዙ ርቀት ሄዷል። ግን የተፈለገው ውጤት አልመጣም። የተፈለገው ውጤት የመጣው በአዳኛችን በመድኃኒታችን በኢየሱስ ክርስቶስ ነው። የተፈለገው ውጤት የመጣው በጌታ ቃል ነው። ስለዚህ ፍጹም የሆነው መፍትሄ ያለው እዛ ጋር ስለሆነ ይሄንን ተረድተን ለተግባራዊ እንቅስቃሴ ራሳችንን ዝግጁ ማድረግ ይኖርብናል ማለት ነው። እንግዲህ በዛሬው መርሃ ግብር ብዙዎቻችሁ ለአስቸገራችሁ ቅዠት በመጠኑም ቢሆን መፍትሄ አግኝታችኋል ብዬ አምናለሁ። በቀጣይ በሌላ መርሃ ግብር ነው የምንገናኘው። እስከዛው ግን በያላችሁበት ሰላም። የአጋዕዝተ ቅድስት ሥላሴን 17 ዓመት በሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነውና እጃችሁን ዘርጉ ባልነው መሠረት አላሳፈራችሁንም። ፈጣን ምላሻችሁ የቅድስት ሥላሴን ቤት እንድንሠራ ያሰብነውን እንድንፈጽም ኃይልና ብርታት ሆኖን ይኸው መሠረቱን ጀምረናል። የረዳችሁንን ሁሉ እያመሰገን አትርሱን ያሉ አባቶችን ምርቃት አስቀድመን ጅምሩ ከፍጻሜ እንዲደርስ አሁንም አብራችሁን ሆኑ ስንል እንማጸናለን። አብረን እንደጀመርነው አብረን እንጨርሰዋለን። ድጋፋችሁ አይለየን። በድጋሚ በአባቶች ስም እናመሰግናለን። የአጋዕዝተ ቅድስት ሥላሴ ቤተ ክርስቲያን አሰሪ ኮሚቴ